አቤቹ መጀመሪያ ላይ ስህተቶች ነበሩ። ስህተት የሰራው መቼ ነው? እኔም ቢያዳምጠኝ የዛኔ ጥሩ ነበር። ተው የመደመር ምልክት የመደመር ፕሪንሲፕል አይሰራም ስለው አልሰማ ብሎኝ ነበር። እንዴት ማንንም ከውጪ መሳሪያው ሳያስመዘግብ ሳይፈርም ኃላፊነት ሳይወስድ አታስገባ ኢትዮጵያ ብዬ ነበር። በዛ ጊዜ አልገባው መግባት ይችል ነበር። ማንንም አትቀበላል። አረ መደመር ነው ሰው እና አሸሼ አሸሼ አብይ መጣልን ከመቼ የሚል ዘፈኖች ነበሩ። አብይ አብይ ያሉት ስሙን አሳንሰው ይቅርታ አድርጉልኝ ጴንጤዎች፣ ይሄ የሀገራዊ ዜማ ስለሆነ ነው። ጴንጤዎች ቤተሰቦች ልበልበት አንዴ ታብታብ። አብይ አብይ ያሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው እያሉ ዘመሩለት። በቃ የመጨረሻ አብዮታዊ ዘፈን አይደለም፣ አብዮታዊ ስሜት ነው እና ዘፈኑለት፣ ቀወጡት። የመጨረሻ ቀውጠውት ምናምን ነገር በቃ ተስማምተናል ተብሎ በተለይ አጨብጫቢ ሙሉ የነበረው አጨብጫቢው የአማራ ፖለቲከኛ አጨብጫቢ የነበረው በዛ ሰዓት ሙሉ ፖለቲከኛ የአማራ ፖለቲከኛ አጨብጫቢ ነበር። ሀቅን እናውጣ። ኢትዮጵያ ወደ ሰላም መንገድ እየሄደች ነው። የሚገርማችሁ መለስ ዜናዊ ነፍሱን ይማረው፣ እውነቴን ነው የምናገረው። መለስ ዜናዊ ወደ መጨረሻ ላይ ከአዲስ አበባ ልጆች ጋር ተግባባ፣ በጣም ተግባባ ከአዲስ አበባ ልጆች ጋር። የዛኔ ነው ህዋቶች የጠሉት። በቃ ስለ ኢትዮጵያ መጨነቅ ጀመረ። ስልጣኑላ ደብሮት እኔ ስልጣኑላ አልፈልግም አለ። ጌታ መሰከረ። ተግባባ። ህዝቡን ሲያው መስኪን ነው የተሳለው። አዲስ አበባ ላይ ስታየው በጣም መስኪን ነው። ኢትዮጵያ ስትለው መስኪን ነው። አብሮ የሚያበላ አብሮ የሚያጠጣ ጎንደር የሚሄድ ጎጃም የሚሄድ ትግራይ የሚሄድ ኦሮሚያ ክልል ሂድ፣ የትም ቦታ አማራ ክልል ሙሉን ብትሄድ እግርን አጥቦ ምናምንም ያበላ። እያንዳንዱ አንድ አይነት ባህሪ ነው ያለው። ያንን ሲገነዘብ ስልጣኑላ ደበረው። በቃ ዱቅ ብሎ መብላት ፈለገ። መለስ ዜናዊ ራሱ መጀመሪያ ለመሰነጣጠቅ ምን ለማለት ነበር ይመጣ ሳያው፣ ግን እየደበረው ሄዶ ግንቦት ሃያ እንኳን አዲስ አበባ አይከበርም ነበር፣ ትግራይ ነበር የሚከበረው። ግንቦት ሃያ ራሱ በቃ እንደዚህ የሚባል ነገር የለም በሚል ማለት ነው። እና እየተግባባ ሲሄድ በሉት። አብይ ስትሉ ከርማችሁ አብይ ገዳይ ነው ብትለኛውን እስቅብሃል ነው። አንተ ነው ያነገስከው፣ አንተ ነው ኡኡ ያልክበት። ሌሎቹ ቆይ ያሉ ነበረ። ቆይ አልሰማም ነው ያላችሁት። አሁን መተ ደግሞ ለምቦጭን ብትጥል አንተ ስትፈልግ መደገፍ፣ አንተ ስትጣላ አልጠላም። እንዲያውም አንተ የደገፍከው ጊዜ ነው የምጠራጠረ። በአሁኑ ሰዓት ጌታ ምስክሬ፣ እናንተ ስትደግፉት አብይን እኔ መጠራጠር ጀምራለሁ ነው። አላምናችሁ። እናንተ አብይን ስትጠሉት እኔ ይወደዋል። አልስማማም ከእናንተ ጋር። ነብሰ በላ ናችሁ። ፖለቲካችሁ ጥቅማችሁን እንጂ በፍጹም ስለ ሀገር አስባችሁ አታውቁም። ውሸታም ናችሁ። አሁንማ በየት በኩል ልትጥሉት? አብይ አሁን አባይን ገደበል ሽጦታል ብላችሁ ነበር አይደል? ፕሮፓጋንዳ የምትሰሩት። ነዳጅ አወጣል፣ ገና ኒውክሌር እየጨመረልህ ነው። ተንሰቅስቅ አልቀስ ብለዋል። ምን ታመጣለህ እንዴ? በቅርብ እኮ ወንድማችን ደምረው በቅርብ እኮ ለንግስ ጎንደር እየሄደ ነበር። ለንግስ ጎንደር ላሳየ ጦርነት አለ ልንፋጅ ነው ምናምን ብለው እዚህ ጋር ቲክታከሮቹ ይጮዋሉ። እና እስቲ ጦርነት እንደሌለ ላሳየ። ሳክስ ገንዘቡን መዝረፊያ እንደሆነ ደምረው የተዋህዶ ልጅ ደምረው የተዋህዶ ልጅ ናስቲ ቆይ ደምዬ ጀለስ ያደለ ደምረው የት እየሄድክ ነው? ጎንደር ይኸውልህ ከና አለባበሱ ይኸው ጎንደር ነው። ፈታ ብሎ ከያያ ዘልደታ ፈታ ብሎ ሌላው የማይቀርበት ብሎ ያለው አለ። ይኸው ጎንደርኛ ይኸው ጎንደር ስማ አማኞች ድንቅ የሆነ በህብረት የምንሰራበት ቀን ይሆናል። ጎንደር የተዋህዶ ሀገር የሃይማኖት
የሃይማኖት ሀገር፣ ባለማዕተብ የሚታይበት ሀገር፣ ጎንደር የለመለመች ሀገር። ዛሬ ምሽት በኔ ቤት 1 ሰዓት ላይ እንገናኛለን። እናመሰግናለን። ምን ይበሉን? በደንብ ቤት ይጠብቁን። ጎንደር ጦርነት ላይ ናት አይደል? ጎንደር በድሮን እየተመታች ነው አይደለ? አዎ ድሮኑ እኮ አላስችል ብሏት ድሮኗን ጎንደር ሄደች። ሳክስ ውሸት በዘር ነው በእናቴና በአባቴ ግን ገገሞች ናቸው። ይቺ ልጅ አሁን ደውላ ቤተሰቧንም ታውቃለች፣ ማንነቷንም ታውቃለች። ጥቅም ያለበት ግን የአማራ ፖለቲካ ነው። አሁን ማን ነው ዘመድኩን ነቀለ? አሁን ተባነነበት። ብዙ ዘመን በልቷል፣ ብዙ ዘመን ቦጥቡጧል። የአማራን ሕዝብ ኦርቶዶክስን መምሽክ አድርጎ ይበላል፣ ቡጥቡጥ አድርጎ ይበላል። አይሰሙም። ነጠላ ያደርጋል። ደግሞ አንዴ በጣም ያዘንኩት ይቅርታ አድርጉልኝ፣ የማርያምን ስዕል አድርጎ ስዕል አድኖ ነው አድርጎ ኮፍያ ያደርጉላታል። ከነ ኮፍያው አለች የሆነ አይቼ ስቅቅ ነው ያለ ኮፍያ ጊፍት ሲሰጡ እንደዚህ አድርገው ጌታ ምስክሬ ለማርያም ኮፍያ አድርገውላታል። አማራ ችግሩ ምንድን ነው? አይጠይቅም፣ አያመዛዝንም። ችኩል ችኩል የሚለዋል። አሁን ለምሳሌ አማራ አብይን ብትለው አሁን ይጠለዋል። የመጀመሪያ ክሊፕ የለቀቀው አማራ ነው። ይቸኩላል። የአማራ ሰው ቸኳይ ነው። አሼ ሲል የነበረው አብይ ሳምባዬ ነው ሲል የነበረው የአማራ ልጅ ነው። ይቸኩላል፣ ዝም ብሎ ይቸኩላል። ሳምባችን አብይ ነው ሙሴ ነው ያለው ጀነራል አሳምነው ጽጌ። ኢትዮጵያን ያሻገረው ሙሴ አብይ ነው ብሎ ነው ያለ። እሱም ብሎ ነው ያለፈው። እሱ በምን ብለህ ነው አሁን ታሪክ ብትጽፍ ራሱ እሱ ያለውን ነው የምትጽፈው። ሙሉን ሲዘፍን የዋለለት ሲሸቅልበት የዋለው በአብይ እንደ አማራ የሸቀለ የለም። በአብይ ጌታ ምስክሬ ኦሮሞ አልሸቀለም። በአብይ የሸቀለው አማራና አማራ ብቻ ነው። ዘፈን ሰራበት፣ ሙሴ ነው አለው፣ ስልጣን አገኘበት፣ ምን አገኘበት። ከዛ በኋላ ደግሞ ማኩረፍ ጀመረ። እራሳችሁ ቸኩላችሁ ትገቡና መውጫ ታጣላችሁ። መውጫ ሲመጣ አላወቅነውም ነበር። ማን ተጣድፋለ ታዲያ? ቀስ ብላ አታውቅም እንዴ? ምን አታደፈ? ሌላው ቀስ ብሎ ማወቅ ሲችል እንደ ሌላው ቀስ ብለ እንደ ሌላው ማህበረሰብ ቁጭ ብለ መስማት ስትችል ሳላውቀውማ ወድጄው ነበር፣ ሳላውቀው እኮ ነው ዘፈን የሰራሁለት። ሳታውቀው ለምን ትሰራለህ? ማን አለ? ምን አጣደፈ? ምክንያቱም ቀድመህ አጀንዳ ሆነ ጀግና ተብለ ስምን እንዲመሰከርልህ ነው። ስም እንዲመሰከር አብይ ስትሉ ከርማችሁ አብይ ገዳይ ነው ብትለኛው እስቅብሃል ነው። አንተ ነው ያነገስከው፣ አንተ ነው ኡኡ ያልክበት። ሌሎቹ ቆይ ያሉ ነበረ። ቆይ አልሰማም ነው ያላችሁት። አሁን መተ ደግሞ ለምቦጭን ብትጥል አንተ ስትፈልግ መደገፍ፣ አንተ ስትጣላ አልጠላም። አንተ እንዲያውም አንተ የደገፍከው ጊዜ ነው የምጠራጠረ። በአሁኑ ሰዓት ጌታ መሰክሬ እናንተ ስትደግፉት አብይን እኔ መጠራጠር ጀምራለሁ ነው። አላምናችሁ። እናንተ አብይን ስትጠሉት እኔ ይወደዋል። አልስማማም ከእናንተ ጋር። ነብሰ በላ ናችሁ። ፖለቲካችሁ ጥቅማችሁን እንጂ በፍጹም ስለ ሀገር አስባችሁ አታውቁም። ውሸታም ናችሁ። አሁንማ በየት በኩል ልትጥሉት? አብይ አሁን አባይን ገደበልሽ ሽጦታል ብላችሁ ነበር አይደል? ፕሮፓጋንዳ የምትሰሩት። ነዳጅ አወጣልህ፣ ገና ኒውክሌር እየጨመረልህ ነው። ተንሰቅስቃ አልቀስ ብለዋል። ምን ታመጣለህ? ከመፈረካከስ ውጭ የምታመጣው ነገር የለም። ስህተቶች ተሰርተዋሉ 100%። አብይን አምጥተህ ብትጠይቀው ስህተት ሰርተሃል እዚህ ጋር ብትለው አዎ ምን ነው የሰራው ይነግርሃል። አብይ መጥቶ ይነግርሃል ስህተቱን። አዎ ስህተት ሰርቻለሁ፣ ይሄ መሆን አልነበረበትም፣ ይሄ መሆን አልነበረበትም ይላል። አሁን ግን ከስህተት ተምሬያለሁ ይላል። ስህተት አልሰራም የሚል ሌባ ብቻ ነው፣ አጭበርባሪ ብቻ ነው። እኔ አቀልሃለሁ እኔ አልሳሳትም የሚለው ሌባ ብቻ። በአሁን ሰዓት ከማናችሁም በሚሊዮን እጥፍ አብይ ይበልጣችኋል። አከተመ። ጌም ዞፍ ከማናችሁም ማናችሁም ብትጩ አብቹ በልጧችኋል። ምን ማድረግ አልችልም። እኔ ባለው ነገር ፌሮኝ የምናገር ሰው ነኝ። በማንኛውም ነገር በአሁን ሰዓት ጌታ ምስክሬ አብይን የሚበልጠው የለም። ጌም ኦቨር እንዴ። በቅርብ እኮ ወንድማችን ደምረው በቅርብ እኮ ለንግስ ጎንደር እየሄደ ነበር። ለንግስ ጎንደር ላሳየ
ጦርነት አለ ልንፋጅ ነው ምናምን ብለው እዚህ ጋር ቲክታከሮቹ ይጮዋሉ። እስቲ እንዴ ልንክስ ማን ሄደው በቅርብ ምን ሩቅ ያስኬደኛል? ደምረው ጋር መግባት ነው። ደምዬ ወንድሜ ና እስቲ ጦርነት እንደሌለ ላሳየ። ሳክስ ገንዘቡን መዝረፊያ እንደሆነ ደምረው የተዋህዶ ልጅ ደምረው የተዋህዶ ልጅ ና እስቲ ቆይ ደምዬ ጀለሴ አይደለ ደምረው የት እየሄድክ ነው? ጎንደር ይኸውልህ ከና አለባበሱ ይኸው ጎንደር ነው። ፈታ ብሎ ከያያ ዘለደታ ፈታ ብሎ ሌላው የማይቀርበት ብሎ ያለው አለ። ይኸው ጎንደርኛ ይኸው ጎንደር ስማ ዛሬ ምሽት 1 ሰዓት ላይ በኔ ቤት ጎንደር ላይ ለሚደረገው መርሃ ግብር ይሄ ሁሉ ጦር የምታዩት ይሄ ሁሉ ጦር እዛ እየሄደ ነው፣ ወደ ጎንደር እየሄደ ነው። ማንም ሰው እንዳይቀር በጎንደር ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ድንቅ የሆነ በህብረት የምንሰራበት ቀን ይሆናል። ጎንደር የተዋሕዶ ሀገር፣ የሃይማኖት ሀገር፣ ባለማዕተብ የሚታይባት ሀገር፣ ጎንደር የለመለመች ሀገር። ዛሬ ምሽት በኔ ቤት 1 ሰዓት ላይ እንገናኛለን። በደንብ እናመሰግናለን። ምን ይበሉን? በደንብ ቤት ይጠብቁን። ጎንደር ጦርነት ላይ ናት አይደል? ጎንደር በድሮን እየተመታች ነው አይደለ? አዎ ድሮኑ እኮ አላስችል ብሏት ድሮኗን ጎንደር ሄደች። ሳክስ ውሸት። አዎ ከዚህ በኋላ ቢቹ በዚሁ ከቀጠልክ ዮኒ ማኛ ሶሻል ሚዲያ ላይ አለ። አንተ ስራህን ስራ። እኛ ኢትዮጵያ ላይ በውሸት ፕሮፓጋንዳ እንሰራለን ብለህ ስትል እንዴ በራስ ቪዲዮ ነው ማለት ውሸታም ናቸው። ጎንደር የሞኒካ ሀገር በሉልኝ። የሞኒካ ሀገር ጎንደር ጎንደር የሞኒካ ሀገር ትላለህ አባቴ። እና ታፕታፕ የኔዎቹ ሀቅን እናውጣ። ኢትዮጵያ ወደ ሰላም መንገድ እየሄደች ነው። የሚገርማችሁ መለስ ዜናዊ ነፍሱን ይማረው፣ እውነቴን ነው የምናገረው። መለስ ዜናዊ ወደ መጨረሻ ላይ ከአዲስ አበባ ልጆች ጋር ተግባባ። በጣም ተግባባ ከአዲስ አበባ ልጆች ጋር። የዛኔ ነው ህዋቶች የጠሉት። በቃ ስለ ኢትዮጵያ መጨነቅ ጀመረ። ስልጣኑላ ደብሮት እኔ ስልጣኑላ አልፈልግም ማለት ጌታ መሰከረ። ተግባባ። ህዝቡን ሲያው መስኪን ነው የተሳለው። አዲስ አበባ ላይ ስታየው በጣም መስኪን ነው። ኢትዮጵያ ስትለው መስኪን ነው። አብሮ የሚያበላ አብሮ የሚያጠጣ ጎንደር የሚሄድ ጎጃም የሚሄድ ትግራይ የሚሄድ ኦሮሚያ ክልል ሄድ የትም ቦታ አማራ ክልል ሙሉን ብትሄድ እግርን አጥቦ ምናምን የሚያበላ እያንዳንዱ አንድ አይነት ባህሪ ነው ያለው። ያንን ሲገነዘብ ስልጣኑን ላደበረው። በቃ ዱቅ ብሎ መብላት ፈለገ። መለስ ዜናዊ ራሱ መጀመሪያ ለመሰነጣጠቅ ምን ለማለት ነበር ይመጣ ሳያው ግን እየደበረው ሄዶ ግንቦት ሃያ እንኳን አዲስ አበባ አይከበርም ነበር፣ ትግራይ ነበር የሚከበረው። ግንቦት ሃያ ራሱ በቃ እንደዚህ የሚባል ነገር የለም በሚል ማለት ነው። እና እየተግባባ ሲሄድ በሉት ራሳቸው ነው። የኛ ዓላማ ሌላ ነው፣ የኛ እንትን ሌላ ነው ብለው አስበሉት። አሁንም አቤቹ መጀመሪያ ላይ ስህተቶች ነበሩ። ስህተት የሰራው መቼ ነው? እኔም ቢያዳምጠኝ የዛኔ ጥሩ ነበር። ተው የመደመር ምልክት የመደመር ፕሪንሲፕል አይሰራም ስለው አልሰማ ብሎኝ ነበር። እንዴት ማንንም ከውጪ መሳሪያው ሳያስመዘግብ ሳይፈርም ኃላፊነት ሳይወስድ አታስገባ ኢትዮጵያ ብዬ ነበር። በዛ ጊዜ አልገባው መግባት ይችል ነበር። ማንንም አትቀበላል። አረ መደመር ነው ሰው እና አሸሼ አብይ መጣልን ከመቼ የሚል ዘፈኖች ነበሩ። አብይ ያሉት ስሙን አሳንሰው ይቅርታ አድርጉልኝ ጴንጤዎች፣ ይሄ የሀገራዊ ዜማ ስለሆነ ነው። ጴንጤዎች ቤተሰቦች ልበልበት አንዴ ታብታብ። አብይ ያሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው እያሉ ዘመሩለት። በቃ የመጨረሻ አብዮታዊ ዘፈን አይደለም፣ አብዮታዊ ስሜት ነው። እና ዘፈኑለት፣ ቀወጡት። የመጨረሻ ቀውጠውት ምናምን ነገር በቃ ተስማምተናል ተብሎ በተለይ አጨብጫቢ ሙሉ የነበረው አጨብጫቢው
የአማራ ፖለቲከኛ አጨብጫቢ ነበረው። በዛ ሰዓት ሙሉ ፖለቲከኛ የአማራ ፖለቲከኛ አጨብጫቢ ነበር። አማራ ሲያጨበጭብ ኦሮሞ ጠላው። አቢቹን ታስታውሱ እንደሆነ አማራ ሲያጨበጭብለት ኦሮሞ እነዚህ ሰዎች ግን ሊወስዱብን ነው እንዲያሉና ተጠራጠሩ። ጭራሽ ይሄ ሰው ኦሮሞ አይደለም አማራ ነው ማለት ጀመሩ ኦሮሞዎች ራሱ። ይሄማ በታምር ኦሮሞ ነው እንዴት አማራ በዚህ ደረጃ ሊወደው ቻለ ብለው ጭንቅላታቸው ለምን ኦነግ ያስቀመጠላቸው ነገር አለ። ምኖች ኦሮሞዎች ጸድዬ ኦሮሞ